መረጃን በጥቂቱ ብታዩ 100,000 ሳብስክራይበር የላችሁ። እኔ ትናንት መጣው ብል እኔ ስሰራው የቆየሁበት ሌላ ነገር አለኝ። አሁንም እየሰራሁበት ያለሁት ነገር አለኝ። በእርግጠኝነት ማንም ይሁን ሀቅን እስካልያዘ ድረስ በቃ አያሸንፍም ብዬ በእርግጠኝነት ነው የምናገረው። ወንድ የሆነ ምናምን ስለው እልህ ማጋባት ምናምን አይደለም። ሀቅን ያዙ ታሸንፋላችሁ። ማንም ሰው ፊታችሁ አይቆምም። ከሀቅ ውጪ የሆነ ግን የኢትዮጵያን መከራ ሊያብስ የመጣውን ፈጣሪ ልትቋቋሙ ስለማትችሉ በሀቅ ላይ እስካልሆናችሁ ድረስ ሞጋቾች አይደላችሁም፣ ጠላቶች ብትሆኑ እንጂ ብያለሁ። በዛ ላይ ደግሞ እኔ ሰፈር ላይ እኔ ቤተሰቦች ላይ እኔ የማውቀው ዘመድ አዝማር ላይ እኔ የማውቀው ቦታ ላይ የሚፈጸመውን መከራና ግፍ እያየሁ እዚህ ጋር የሚለፈልፍ ብኩን ስለተናገረ ብቻ ሹፈትና ጥላቻም ሊያድግ ይችላል። ለዛ ሰው የማሳየውን ነገር በሚገባው እንዲሆን ላዘጋጅ እችላለሁ እንጂ እውነቱን ያን ልቀበል አይደለም። በዚህ አጋጣሚ ለካ ሀገር ቢቀይሩ ምሁር ነኝ ቢባሉ ሁሉ በጣም ትዝብት ላይ የተረፈ ምሁርነት እንዲህ ከሆነ ድንቅም ምሁርነት ገደል ቢገባ ይሻላል ብዬ እንዳምንና አሜሪካ ተቀምጠው የድንጋይ ዘመን ላይ እንኳን የማይመጥናቸውን እሳቤ የሚያራምዱ ሰዎችን ሁሉ ሳይ ከእንደነዚህ አይነት ሰዎች ሰውረኝ ብዬ ጸሎት እንዳደረግ ነው ያደረገኝ። ሰንሻይን ክብሬነሽ አገር ያለ ይጠብቀሽ። ሰላም ናችሁ ወይ? ሰንሻይን ላይ ያው ሰንሻይን ብዬ እንግዲህ አሰገደች ብሩ የሚለውን አሰገደች ብሩ ቢሆን በጣም ነው የሚያምረው። እሱ ላይ እና እዛ ሰለጠነ ሀገር ሆነው ሳይሰለጥኑ ቁጭ ብለው 66 ላይ ተጎልተው ዛሬ ያለውን ሙሉ ነገሮችን የረሱ አካሄዶችን የሚሄዱ ሰዎችን አሉ። እነሱ ስማቸው እንኳን እንዲወሳ የተደረገው መልካም ሰዎችን እያታለሉ እያደናገሩ ወደ መከራ እየገፉ ስላሉ እውነት አሁን አባሳው አበላሸው እያልን የምንላቸው እኮ አሁን ላይ እንደ በጃዊሳ ስም የመጡት ገመናቸውን ደግሞ ሲጀመር ተናግረናል። ሳይሰባሰቡ ነው የተነሱት። ሳይሰባሰብ የተነሳ ሰው የትም ቦታ ቢሆን ምንም አያመጣም፣ ምንም አያመጣም። ታሪክን በዚህ መልኩ የዘነጋል። ያንን ህዝብ ግን ለማዋረድ፣ ያንን ህዝብ ገደል ለመክተት፣ የዛንን ህዝብ መከራ ለማብዛት አዎ ጥሩ ታፔላ ነው። አሁንም እያደረጋችሁ ያላችሁት ገንዘባችሁንም እውቀታችሁንም ያን ነገር የምትደግፉ ሰዎችም ቢሆኑ የአማራን ህዝብ መከራና ስቃይ በሀገሪቱም ሆነ በታሪክ ላይ ሲደረግ የነበረውን ነገር እጅግ አስቀያሚ በሆነ ነውር በተሞላበት ውርደት በተሞላበት ሁኔታ ላይ እየፈጸማችሁ እንደሆነ 10 ነጥብ ታደርጉበት፣ ፈርሙ። ሲያፈናቅላችሁም ሲገላችሁም ከነበረ ከገዳይ ጋር ሄዳችሁ የእሱ ግራ ጣቢ ሆናችሁ አሁንም የሹልቃ ዳዊት ግራ ጣቢዎች የእሱ ተላላኪ ባንዳዎች አሉ። በዚህ ልክ ውርደት የለም። ከዚህ በላይ ጭንጋፍነትም የለም። ጭንጋፍ የምንለው ምናልባት ሰዎች ጨንግፈው ስላየን ነው። የዛንን ህዝብ ታሪክና አካሄድ የማይመጥን ሁነት ስለፈጠሩና የእውነት አሁንም እዛ ቦታ ላይ ሆነው ለከፈላቸው የሚሸጡ ዕቃነታቸውን በጀብዱ የሚናገሩ የሚለፈልፉ ሰዎችን በተግባር ስላየን ከነሱ ንግግርና ሂደት የሰማነውን እውነት ነው እያወራን ያለ ነው እንጂ እንዲሁ በአየር ላይ ተነስቶ እንዳነንድነ በሚል ነገር አይደለም። እና እኛ ወለጋ ላይ ሰው ሞተ ብለው የተነሱት ማርቆስ ላይ ሰው ሲገሉ ስላየን የትኛውም ቦታ ላይ ተደረገ ተብሎ በወሬ ከሰማነው በላይ በተግባር የከፋ አስቀያሚ ነውርን እየፈጸሙ ያሉ ልጆች ስላሉ ያንን እያጨበጨባችሁ በአንደበታችሁም በእጃችሁም በገንዘባችሁም የምትደግፉ ሰዎች ደግሞ በእውነት የረከሳችሁ መሆናችሁና ገዳዮች፣ የደም ነጋዴዎች መሆናችሁን ያም ደግሞ እሳቤ የእናንተ እንዳልሆነና በእርግጥ የዛ ህዝብ ጠላትና የዛ ህዝብ በሽታዎች መሆናችሁን የምትመሰክሩ መሆናችሁን ነው የምታውቁ። እድሜ ልኩን ስታስለቅሱ ሲያለቅስ ኖረ፣ አሁንም ሲያለቅስ እንዲኖር በተለይ አማራ፣ ኦሮሚያ፣ የኦሮሚያ እና የትግራይ ህዝቦች እነዚህ ሶስቱ ህዝቦች በቃ ለልቅሶ በልቅሶ እንዲኖሩ የተደረገበት ሁኔታ የምትሉ ናችሁ እና ይህን አላምንም እንደ አይደለም ምናምን ስትሉ ንግግራችሁን ታዘቡት። የተናገራችሁትን የትኛውን ቦታ ላይ ሄዳችሁ የተናገራችሁትን ንግግሮች አንገት ካላችሁ ተዛዙሮ የሚያይ አእምሮም ካላችሁ እንደ ሰው መመዘን የሚችል ቼክ አድርጉት። ምን ያህል ጥላቻ አለበት። ከሁሉ ጋር ጠላት ሆኖ መነሳት፣ ሁሉን ጠላት አድርጎ መሳል ምን ውጤት ሊያመጣ እንደሚችል የሚታወቅ ነው። ያደጋችሁበት ሀገር በተለይ አማራ ክልል አካባቢ ላይ ካላችሁ አሁን ያለውን መከላከያ ሰራዊት እየጠበቀ ነው። እናንተ የላኳችኋቸውና እናንተ የምታበረታቷቸው ሌቦች እያገቱ እያነቁ የሚቀበሉትን የሚዘርፉትን ነገር ሁሉ
መከላከያ ሰራዊት እሱን እያስመለሰ ነው ያለው። አሁን ያለው ስርዓት እዛ ሰፈር ያለውን ነገር ትቶ በመውጣት ብቻ እርስ በርሱ ተባልቶ እንዲያልቅ ማድረግ ይችላል። ሲምፕል በቃ እንኳን ታግላችሁ ልታሸንፉት አልመከራችሁም። ጥላቻ አለ። ትጥቁ የተፈታው ቤት ውስጥ ነው። ቀድሞ የተሰራ ብዙ ነገር አለ። ምቀኝነት አለ። ሰይጣን አምላኪነት አለ። ሟርተኛነት፣ አጋንንታዊነት፣ ሃይማኖትንም ቢሆን ደግሞ ለረከሰ ነገር መጠቀም አለ። ይሄ እኔ እዛ አካባቢ ያለውን ስለተናገርኩ ሊሆን ይችላል። ይሄ ትግራይ ውስጥ ሊኖር ይችላል። ይሄ ኦሮሚያ ክልል ውስጥ፣ ይሄ መላው ኢትዮጵያ ውስጥ፣ ይሄ መላው ዓለም ውስጥ ሊኖር ይችላል። ትግራይ ላይ ያለው ወደ ኢትዮጵያ ከምንሄድ ይልቅ ከኤርትራ ጋር ነው መሆን ያለብን ያለው ሰውዬ ስታዩት ጀስት በስንቱ ኢትዮጵያ ሳራ የተባረክልኝ። በዛው አጋጣሚ በኢትዮጵያ ንግድ ባንክ ላይ እና በሱፐርቻ ሱፐርስቲካርስ ላይ ድጋፍ እያደረጋቸው እውነት ወደፊት እንዲወጣና ነገሩን እያሰፋን ሄደን በሀቅ የምናገርበት መድረክ እንዲመጣ ክፉዎች ለሸር ለተንኮል ሀገርን ለማጥፋት የሚሰሩበትን ነገር ደግሞ ለመሞገትና ሀቁን ለህዝባችን ለማሳተፍ ወይም ለማሳወቅ በሚለው ላይ የምትሳተፉት ወንድሞች ሁሉ ተባረኩልኝ። ባወጣችሁት እግዚአብሔር በረከቱን ይስጥ እላለሁ። ልልዬ ይመር ሰላም ነሽ፣ እንኳን ደህና መጣሽ ብያለሁና ሁላችሁንም በንግድ ባንክን በዝም እያደረጋችሁ ያላችሁ ሰዎች ተባረኩ። በወጣ የተካ በረከትን ለእናንተ በኢትዮጵያ ስም እጠይቃለሁ ማለት ነው። እና እንደዚህ ነው እንደዛ ነው እየተባለ በተመሳሳይ መንገድ እየሄድን ዛሬም ለመባላት የምናደርገው ጥረት የሚያሳፍር እንጂ የሚያኮራ እንዳልሆነ ልናውቅ ይገባል። በዚህና በዚህ ተብሎ በምናገረው ነገር በሙሉ ማን ምን እንደሚያጣ ማን ምን እንደሚያተርፍ ኤስቲሜሽን እንድትወስዱ ሁሉ ማሳሰብ ነው። ይሄ ማሳሰብ መጠቆም ነው። የደግፋችሁትም ነገር ደግሞ አሳፋሪ እንደሆነ በማወቅ ዛሬም ላይ እንድትመለሱ ነው። ሌላ ነገር የለውም። ይሄ አለመመለስ ይቻላል፣ ምንም ማድረግ ይቻላል። ተበታትኖ የተጀመረ ሰው እርስ በርሳቸው አብረው ቢቆሙ ብቻ ተባልተው ያልቃሉ። ያንን ቀድመን ያለ ነው። ምክንያቱም ከየት እንደመጡ ለምን እንደመጡ ሁሉ አያውቁትም እነዛ ሰዎች በምንም ተአምር ስለማያውቁት ማለት ነው። ሊያውቁትም ስለማይፈልጉ ማለት ነው። ምቀኝነት ምናምን አለ ማለት በድንበር እንደዚህ ገዳይነትን አስገደ። እሺ አሁን እስኪ መሳሪያ የያዛችሁ ሰዎች መሳሪያ ይዛችሁ በገዳይነታችሁ የምትሄዱ ሰዎች የት ነው እንድትኖሩ የተፈለጋችሁት? እዛው ጫካ ውስጥ ነው። ችግኝ ደግሞ አይተከል እያላችሁ ነው። እና ጫካ ለመኖር ከፈለጋችሁ እኮ ችግኝ መትከል ነው። ችግኝ መትከል። ምክንያቱም እናንተ ቤተ መንግስት ምናምን አትመጡም። ከእናንተ ቀድሞ አንበሳው፣ ነብሩ፣ የተለያዩ የኢትዮጵያ እንስሳት ገብተዋል። የዱር አራዊት ገብተዋል። እናንተ እዛ መግባት አልፈልጋችሁ። 4 ኪሎ ምናልባት 4 ኪሎ ስኳር ኦር 4 ኪሎ ራሱ እንደው ገዝታችሁ ማታቁም። ለምንድን ነው በዚህ ልክ ዝቅ ማድረገው መሰላችሁ? የምትሰሩት ስራ አብሮ ካለው ጎረቤታችሁ ጋር እንኳን አትስማሙ። እናንተ የምትበሉት የምታጣጥሉ ልታጠፉት የምትዘምቱ ሁሉ ጎረቤታችሁን፣ አብሮ አደጋችሁን፣ ሚስታችሁን፣ ልጃችሁን፣ አባታችሁን፣ እናታችሁን፣ ወንድማችሁን ነው። ይሄ በመላው ዓለም ላይ ቢሆንም በዛ ቦታ ላይ ደግሞ ይሄ አለ። ለዛ እኮ ነው እስኪ መሪ ነኝ የምትሉ ሰዎች እንኳን እናንተን እኔ ፋኖን የደገፈ ሰው የመጨረሻ ውዳቂ የመጨረሻ የሞተ የትም ቦታ ላይ ቢሆን ውሃ የማያነሳ ብኩን እንደሆነ የማረጋግጠው አንድ ቦታ ላይ እንኳን ጉዳዩን ከስር እስከ መሰረቱ በተቻለ አቅም ነገሩን ያየውበት ስለነበር ማለት ነው። ለዛ ነው በድፍረት የምናገረው። ውርደትን ለዛ ህዝብ ለማከናነብ በኢትዮጵያ ላይ ያለውን ኪሳራ ሲሰራ የኖረውን አሻጥር ሁሉ እዛ ህዝብ ላይ ከዛ ህዝብ ታሪክና ክብር ጋር ለመቅበር የታቀደ ነው። ይሄን ስትጀምሩም ጀምሮ ነው እግዚአብሔር ስጣችሁ በግልጽ ነው የመጣችሁት። እናንተን አለመረዳት የራስን ነውረኝነት ከመግለጥ ያለፈ እኮ እናንተ ስትመጡ መጀመሪያ መከላከያ ሰራዊት ላይ ተኮሳችሁት፣ እስረኛ ነው የበተናችሁት፣ መንገድ ነው የዘጋችሁት፣ ዝርፊያ ነው የጀመራችሁት፣ ከተማ መሃል ነው ተኩስ የጀመራችሁት። በቃ ይሄን አይቶ መማር ያልቻለ ሰው እኮ በቃ እንዳይማር የተረገመ ሊሆን ይችላል። እና ቤተክርስቲያን ተደብቃችሁ እናንተ ቤተክርስቲያን ላይ ኮንትን ማለት እናንተን ያስጠጉ ሰዎች ባለስልጣን ተብለው የረከሱ ርኩሶች ለእናንተ ያከራሉ። ለእናንተ ተላላኪ ሆነው ሀገርና መንግስት የሰጣቸው ስልጣን ለእናንተ በመላላክ የሚሰጡ ከዚህ በላይ ውርደት ነው። እነዚህ እንዳይሆናሉ ነው እንኳን እነሱ ዘራቸውም ቢሆን ስሜት የሚሰጥ ጉዳይ ላይ አይኖርም። እቅዳችሁ እንዴት እንደነበረ እንተዋወቃለን። ከኔ ጋር በተለይ መከላከያ ሰራዊት ላይ እዚህ ጠቅላይ ዋናው ቢሮ ላይ ምን እንዳቀዳችሁ ምን እንደሰራችሁ መንግስት ከሚያውቀው በላይ የምናውቅበት ሜካኒዝም አለን። እና የኢትዮጵያ አምላክ እኮ እንደዚህ ቀላል አምላክ አይደለም። ልጆችን ሁሉ በዚህ ልክ አበርትቶ ሜዳው እንዴት ነው
ኢትዮ ፎረም ላይ አንከር እየተናገረ አዲስ ምንጭ ላይ እኮ አትሄዱ። ሀሳብ ሜዳ የሚለው ልጅ አለ። በተለይ ሞር በጣም በጣም ኢሞሽናል መሆንበት ኮር ዳዊት ላይ እና አዲስ ምንጭ ላይ ስትሄዱ በጣም ነው የምትናደዱት፣ ኢትዮጵያዊ ከሆናችሁ ማለት ነው። ሚሊዮን ብዙ ሰላም ብያለሁ። እኔም ሰላማችሁ ብዙ ይበል። ወይ በሰላም እንትን የሆነ ክፍተት ከፈጠርኩም አፍ በሉ። ሼር አላደረኩትም፣ ሼር አድርጉት እና እንዳጠቃላይ የኢትዮጵያን አንድምታ እውነታ በዚህ እንሂድ በዛ እንሂድ የምንለው ለእውነት ብለን ዋጋ እንክፈል። ሰው ራሳችንን በመሸሽ የማናመልጠውን ባለንበት ቦታ ባለንበት ሀገር ባለንበት ምድር ሊያጠፋን የመጣን ነገር ብታጨበጭቡም ባታጨበጭቡም ያ ገዳይ ሊገላችሁ ነው የመጣው። ይሄን መቃወም አለመቃወም ነቲንግ ሰው መሆን አለመሆን ጉዳይ ነው። ሀቅን መውደድ አለመውደድ ጉዳይ እንጂ የሆኑ ሰዎች እንዳነው የሚል ነገር አይደለም። እና እዛ አገር አርካሽ ያበዱ ሰዎች የሚጫወቱበትን አካሄድ በሙሉ እኔ ሰለጠነ የተባለ ሰው ለምሳሌ እኔ ዲያስፖራ ቢሆን ደግነቱ 1% ይሆናል። አሁን እነዚህ የሚበጠብጡ ሰዎች እኮ የኢትዮጵያን እኔ ዲያስፖራስ 1% አይሆኑም። በመላው ዓለም ላይ ያሉት ብዙ ምሁራን አሉ፣ ብዙ የሚያውቁ ሰዎች አሉ፣ አቅም ያላቸው። እነዛ ባለመውጣታቸው ግን እንደነዚህ አይነት ብኩኖች ፊት ላይ ወጥተው የነሱ ጥፋትም እናት አባቶቻችንን ሲጎዳ እያየን ነው። ዛሬ ላይ የሚቆጠብ እውቀት የለም፣ የሚቆጠብ ገንዘብ የለም፣ የሚቆጠብ ሰውነት የለም። ዛሬ ላይ በቃ ማድረግ ያለባችሁን ሁሉ ወደፊት አድርጋችሁ ለሀገራችሁ ለወገናችሁ መሰረት ያለባችሁን ሰርታችሁ በብርሃን ታሪካችሁ እንድትጽፉ ሁልጊዜም ጥሪ ያቀርባለሁ። ዛሬም ደግመዋለሁ። የትኛውም ቦታ ላይ በዝምታ ምናምን የሚሆን ነገር የለም። አሁን ሹልቃው ዳዊትን ስታዩ የተሰራውን ታሪክ ሁሉ ነገር ምናምን ብትወስዱት አንዴ እንድነኝ እነሱ እንኳን የሰሩትን የጥፋት ኮሮጆ አማራ፣ ኦሮሞ፣ ትግሬ እያሉ የሰሩትን የጥፋት ጉድጓድ ራሳቸው ሽረው ተነስተው እንደገና ለሌላ ነገር ሲሄዱ ታያቸዋላችሁ። እኛ ቃለን አለ እነሱ ነቅ አይደለንም። እነሱ የሚሞግት ሐሳብ የለም እኛ ጋር ሰው። ስለዚህ እነሱ በዛ መልኩ ይቀጥላሉ። እኛ ግን አለቀን። ለምንድን ነው የማንነቀው? ይሄ ጉዳይ እኛ ህይወት ላይ ነው፣ እኛን በማጥፋት ነው የሚሰራውና ለምን አንነቀም? በዛ እኮ ነው ማነው እንተና ሁሉ የሚጮኸው። አሁን ዘመነ ካሴ እንደዛ አለ ምናምን። ዘመነን እስክንድር እንዴት እንዳለው ሰምታችኋል። እውነት አልገለጥ ብሎ ነው። እውነት ዛሬ ጉዳቸውን በአደባባይ ሲሆን ሰው ቀድሞ ይሰማል። አለዛ ግን በግልጽ እያየናቸው አለ። በግልጽ እኮ በግልጽ እየታዩ ያሉ ነገሮችን አለመስማት ልመና ከሆነ ልመናችሁን መሄድ። ግን በእነዛ እናቶች አባቶቻችን ላይ ገበያ ላይ ቦምብ የሚያፈነዳ፣ ትምህርት ቤት ላይ ቦምብ የሚያፈነዳ፣ መከላከያ ላይ የሚተኩስ እንዳልኳችሁ አንዱ አይበቃም ወይ? ሰው ማስተዋል ከፈለገ ያንን አላደርግም ላለ ሰው፣ ለዚህ ሰው የምትታዘዙ ሰዎች እስኪ እፈሩ። ያንን ሞሜንተም ሁሉ አማራ ቢደግፍ ሁሉ ገብተን ነበር። በሀሳቤ ነው ያንን በተደረገበት ጊዜ ነበር የሚታክስ እንዲሁም ይቻላል፣ ወደ አዲስ አበባ አካባቢ መምጣት ይቻላል የሚል እምነት ነበር። ያን አይነት ሞሜንተም ነበር ያን አይነት ሞሜንተም ነበር። ያንን ሞሜንተም ሁሉ አማራ ቢደግፍ ሁሉ ገብተን ነበር። በሀሳቤ ነው። በቃ ይሄ ሰውዬ ዛሬም እንዲቀልድ ያደረግነው የኛ አለመንቃት የኛ አለማስተዋል ነው። ሲሆን ዕቃ ሲገዛ ሰው ይከራከራል፣ ምን ይላል ምናምን እና ዛሬም በቲፎዞ ሆደን ነው ሀገር ነፃ የምናወጣው ወይስ ከእንደነዚህ አይነት ባለጌዎች ነፃ የምንወጣው የሚለውን እንድናይ የምንለው ነው እንጂ እነሱ ያሸንፋሉ ወይ ውሸት ያሸንፋሉ ወይ? አያሸንፍም። ለምንድን ነው እንደጋግመን ምናምን የምናወራውና? ውሸት አያሸንፍም፣ ሀቅ ያሸንፋል። ሀቅን የያዙ ልጆችን ምንም አታደርጉ። ዛሬ እርስ በርሱ ላይ እኮ ብታገናኟቸው ያልኳችሁ መጀመሪያ ቃል ተገብቶ ቃለ መሐላት እንትን ተብሎ ተደራጅቶ የት ይገኛል ምን ይላል የተባለ ነገር እግዚአብሔር ሲረዳን መድኃኔዓለም ሲረዳን ግን እነዚህን ሰዎች በተበታተነ አኳኋን ማንም ሌባ ገብቶ እንዲጫወትባቸው የሚያደርግ ሲገሉት የኖሩትም ደግሞ ጀግና የተባለውን ከኋላ ሲበሉና ሲያስበሉ የነበሩ ናቸው። መሬ ወዳጆ በቅርቡ እሱ መሬ የሚባለው ስሙ መጠራት የጀመረው ራያ አካባቢ ላይ ያስገደለው የራሱ ጓደኛ በጣም ጎበዝ የሆነ የወሎ አካባቢ ልጅ ነበር። ዘመነ ካሴ
እንዳልኳችሁ የመጀመሪያው ወረራ ጊዜ መከላከያ ሰራዊቱ መሳሪያ የለውም ነበር። ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ያለውን የወያኔ ጩኸት በመስማት ኢትዮጵያን ለማዳን ትንሽ ትልቁ የተነሳበት ወቅት ነበር። በዛ ወቅት ላይ በየቦታው በስሜት ተነስቶ ሁሉም ራሱን ሀገሩን ለመጠበቅ ሲነሳ ዘመነ ካሴና መሰሎቹ ምንድን ነበር የሚያደርጉት? መከላከያ ሰራዊቱ የመሳሪያ ምን አደረጃጀት አለው፣ የራሱ ሚሊተሪ ሳይንስ አለው፣ በስሜት አይመራም፣ ሊያሸንፍ የሚችልበትን በጥቂት ወይም በትንሽ ወጪና መስዋዕትነት ብዙ ድል ማስመዝገብ የሚያስችል የራሱ አካሄድና ሜካኒዝም አለ። ለዛ እኮ ነው ዛሬ በየሰፈሩ በየመንደሩ መስራት የሚገባውን ሳይሰራ በማያገባው ገብቶ ሲፈተፍት የሚውል ሰው በመብዛቱ ነው ያለው ጉና ያለ ቦታው በመሆኑ እንደዚህ ውጤት አልባ አካሄዶች የበዙት ማለት ነውና ከጀርባ ሰዎችን ያስመታል። መከላከያ ሰራዊት አፈግፍጉ በሚልበት ሰዓት አይ አማራ ልትወረር ነው ግባ ይለዋል። ገበሬውን ሁሉ አስገብቶ ያስጨፈጭፍ ነበር። አይ ቲንክ የምታስታውሱ ከሆነ ለተወሰኑ ገበሬዎች አካባቢም ለማታለያ የሚሆን ለምን ስለሞቱ ካሳ ለመክፈል ሁሉ ሙከራ ሲያደርጉ ነበር። ያስጨፈጨፏቸው እነሱ ስለሆኑ ማስጨፍጨፋቸውን ከጀርባ ማስወጋታቸውን ለማረጋገጥ ያህል በቂ ነው። አሁን ማመን አለማመን የራስን ንጹህ መሆን አለመሆን ከመግለጽ ባለፈ ነገሩ አልታወቅ ብሎ አይደለም፣ ሀቅ አልታወቅ ብሎ አይደለም። አበቃልህ፣ ተወረሃል፣ እጅ ስጥ፣ ተስፋ የለህም፣ ሙታል፣ ተዋርደሃል እያለ መርዷችንን የሚያረዳን ቤት ውስጥ ቆመን መርዷችንን የሚያስረዳን ጋር ተሰባስበን የምንሰማበትን አቅም ወደን ካልሆነ በቀር ሰው አስገድዶን አይደለም፣ ወይም ያ ነገር ግልጥ አልሆን ብሎ አይደለም፣ ሳንሰማ ሆነንም አይደለም። እሱ ብሎ መካሪ ትናንት የሰራሁትን ቪዲዮ 700 ሰው አካባቢ ነው ያየው። 700 ሰውም ውስጥ ስንት ሰው እንደጨረሰው አይዶን ነው። በጥቅሉ እውነት ቦታ ላይ ያሉ ነገሮች ላይ ሰዎች ንያቸው፣ ምኞታቸው፣ ጥረታቸው ወደ መልካም የሆነ እንደሆነ የክፎች ዘመን ያበቃና በቶሎ የኢትዮጵያ ስኬት በመልካም ቶሎ እንደሚቀጥል ነው የማረጋግጠው። እንደ ጉባለች እንዴት እሱ ሌላ ጊዜ ነው። ዛሬ ላይ እንኳን እንደዚህ አይነት ሚስጥራዊ መለኮታዊ ማናዊ ነገሮችን ልናወራ ቀርቶ እኮ ተራንቶ ፈንቶ ለማውራት አስደንጋጭ ዜና ካላለ እኮ ሰው ማያዩ ነው። በዚህም ሁናቴ ላይ አንድ ሊሆን ነው እንዳሊሆን ነው ተብሎ ሚስጥራዊ ነገሮችን ለመናገር አይመች፣ አያበረታታም። ሰው ያን ለመስማት ዝግጁ እስካልሆነ ድረስ ማለት ነው። እነ ሹልቅ አይነቱ እድሜ ልካቸው የሚቀልዱበት ገዳዮች የሚፈነጩበት ሶሻል ሚዲያ ነው። ኢትዮፎረም በአንድ ሰዓት 30-40 ሺህ ሰው ተሰልፎ ሞትን የሚረዳ እነዛ በእኛ ህዝብ በእኛ ቋንቋ እያወሩ የእኛን ሞት የሚያጣድፉ ሰዎችን ምናይ ነው። እዛ ነው አዲስ ምንጭ ማህበር ጎም ምናምን ስንል እርዱ ስንለው ገብታችሁ እንድታዘዙ ማድረግ ነው እንጂ ብር ብቻ መላክ ብቻ እኮ አይደለም። ሳተላይት ላይ የወጡ ቴሌቪዥኖች ወር እንደዛ አይነቶች ላይ ገብቶ መሳተፍና መስራት። እኔ ውብሸት ታየን በሚሰራው ስራ እኮ ነው። አሁን ስለ ኦሮሚያ አካባቢ ላይ አይ ይሄንን ጨምርበት ይሄንን ምን ፈልጋለን ብትሉት ልታዙ ትችላላችሁ። ሌሎችንም እንደዚሁ ደግሞ አደራጅቶ መግባት ራሱ እነሱ ለክፋት እንደዛ ሰዎችን ሰብስበው ሲገቡ ሀገር እንዲኖረን እንፈልጋለን። ምኞታችንና ተግባራችን የሚለያይበትን ሁኔታ ማገናዘብ አለብን። ዝም ብሎ ሲሰዳደብ የሚውል ቀልደኛ ነው ሲያፈዝብን በጣም ነው የምናደደው። የእውነቴን ነው። ጦና ብርጌድ የሚባል አላቸው በፋኖ አደራጀት ጠቅላላ የፋኖ ስም እያጠፉ ነው። ምንድን ነው ዘረፋ፣ ህዝቡን እየዘረፉ እየደበደቡ። ምን ነው አደረገው? ያደረጉ አሁን በቤት 1500 ብር እንዲከፍሉ አንድ ቤት ያለው 1500 ብር እንዲከፍሉ። በቃ ዲክታተር ሆኗል። እየፈጁት ነው። 20 ዓመት ነበረ የተሰጠኝ እንትን አይ ቲንክ 12 አካባቢ እንዳመረቱኝ ፖሊሶች መጡ። ያው አሸናፊ የቦምብ የመከታተል ስራ ሲሰራ ነበረ። እሱን ሰርች ስጨርስ ታስቀምጣላችሁ። ህፃናቶች እግራቸው ወይ ሰውነታቸው፣ ወጣቶች ሰርተው ሽማግሌ በመጦራቸው ሰዓት በፍንዳታው ጥፋት ሲፈጸምባቸው፣ አሮጊቶች፣ ሽማግሌዎች፣ አቅመ ደካሞች አምላክን በማመስገናቸው ሰዓት እንዲህ አይነት ነገር ሲፈጸምባቸው ማየት
ማድረጉን ጨምሮ ያማል። አንገታችን ላይ የምንጠለጠል ነገር ነው የተሰጠ። እዚህ አዲስ አበባ ከመጣን በኋላ በቆዳ አሽጉት ብለው ነበር። እንደዚያ ልዩነቶች ያሉ ይመስላሉ። አዎ ልዩነቶች አሉ። በዚህም ደጋዳሞት አካባቢ ያሉ ልጆች እየደወሉ አማራጭ ሁሉ እንዳጡ ሊበተኑ እንደሆነ የመጨረሻ ተስፋቸው ምጥጥ እንዳለ ነው የሚሆነው። ማንም ሰው ወንጀል ሰርቶ ከህግ እንደማያመልጥ በደንብ አረጋግጫለሁ። የከሸፈው ሴራ እና በየትኛውም አግባብ ላይ ይህንን የሚመስል ነገር ተሞክሮ በጥቂቱ ነው። ከዛም በላይ ሰዎች የሌሉት አሉ እየተባለ በየቦታው ላይ ልመናው ነው የተጧጧፈው። ቀልድ ነው፣ ፌዝ ነው፣ ስድብ ነው፣ ተራንቶ ፈንቶ ነው። ይሄ ለምንድን ነው እንደፈለጉ ቢሉ እንደ ጉባለችን የምፈቅደው? ሲጀመር አደራ ሰጠናቸው ቃለ መሃላ ፈጽመው የሆነ ዓላማ እናንተናቸውን ጠይቀናቸው አይደለም ያለው ሲሆን ቢውል ከ97ቱ የምርጫ ውጤት በኋላ ሳይጠይቁ መግባትና መነዳት ለኢትዮጵያውያን ይበጃል ወይ? ይሄ ምሁር ምናምን የሚባለው ምናምን እንዳልኳችሁ አሁን ላይ ባሉት እና በዚህ በደም ንግድ ላይ እናት አባቶቻችንን በማስገደል ላይ የሚሳተፉ ሰዎች እነሱ የተሰጣቸውን ነገር በሙሉ ለማርከስና ያን ነገር ለማሰደብ ሊሆን ይችላል የሚሰሩት። ለዛ እኮ ተባብረው ገብተው ዲስላይክ ይላሉ ነው ያለው ደሱ ጋር በግልጽ ስለሚያወራ ተባብረው ገብተው ዲስላይክ አን ሳብስክራይብ ምናምን እንደዚህ ነገር ይላሉ። ተባብረው እኮ ለክፋት ፔቲሽን ሰብስበው እንደ ሄርሜላ አረጋዊ አይነት ብዙ ሰዎች እንግዲህ ከስራ ገበታ ለማፋለስ ለማባረር ይሰራሉ ማለት ሰው ለክፋት በዚህ ልክ ሰዎች ሲሄዱ የኛ አስተዋጽኦ ምንድነው? እስከዛሬም እየተሰራ ባለበት ሁኔታ ላይ ሌላ ስሜት ነው። የፋሽስቱ አብይ አህመድ የፋሽስቱን ተና የፋሽስቱ የኦነግ ሰራዊት የኦሮሞ ሰራዊት የምን ሰራዊት ይላል። በንግግር ደረጃ በዚህ ልክ ጋጦጥ የሆነ ሰው አፉ ልቅ የሆነ ሰው ባለፈው እንደ ጉማሬው ላይ እንዳሳየሁት አይነት አፉን ከፍቶ አፍና ሆድ ብቻ ይዞ የመጣን ሰው ነው ብሎ በሰው ስልጣን መቀበል በራሱ ነውር ነው። ያ ነፃ ይወጣሉ። የራሱ መች ነፃ ወጣ? ደግሞ የብልጽግና የባዕድን የወያኔ እያለ ይላል። አሳዳጊው ነው ወያኔ፣ ላኪው ነው ወያኔ። ተሳስታችሁ እንኳን የሆነ ነገር ስትሰሩ ለጥላት ይጠቅማል አይጠቅም? አይ ለጥላት እኮ የሚጠቅም ለወዳጅ ለጥላት ደስ እንዳይሉ ተብሎ የሆኑ ነገሮች ሁሉ እርምት ይወሰዳል። ያ የምናውቀው ይሄ ግን ይሄ ከስልጣን ጋር አይደለም ከሆነ ነገር ጋር አጠጋግቶ ማየት በራሱ ኃጢአት ነው ብዬ የምለው። መሪ የላቸውም። የከሰሩ ፖለቲከኞች ሁሉ እድሜ ልካቸውን ሲቃዩት የነበረውን ክፋት ነው ሊተፉ የመጡት። ሰው አብሮ ዘክሮ መክሮ ተነስቶም እንኳን እንድነው ተብሎ ፌል ሊያደርግ ይችላል። እንኳንስ ሲጀመር ጀምሮ የባንዳነት ተግባርን በየመንደሩ የራሱን በውስጡ ሲሞላው የኖረውን ክፋት ለመጥፋት ህዝብንም ለማጥፋት ራሱን በነውር ለመግለጥ የመጣን ክፉ ሰው ስለሆነ ነፃነት ስለምናምን ብሎ ማያዝ በራሱ ኃጢአት የሚሆነው እኮ ራሱ ነፃ ያልወጣል። አሁን ይህን ሰሞን አይታችሁ ልመና ነው በል ጭራሽ እነሱ ሲበሉትና ሲዘርፉት የኖረውን ህዝብ ልንረዳ ነው፣ በጦርነት ለተጎዳው ህዝብ እርዳታ እያሰባሰብን ነው ይሏቸዋል። ውይ እንዴት አይነት ጀግና ናቸው! እንዴት አይነት የተባረኩ ናቸው! ይሄ ነው ታጋይ ካላችሁ አልቆላችኋል። ማን ነው እነዛን ህዝቦች ያራቆታቸው? ማን ነው ለዚህ ሁሉ መከራ ይጋብዛቸው? መከላከያ እኮ ጦርነት ካቆመ 3-4 ወር አልፎታል። ከዛ በኋላ እኮ ያለው ኦፕሬሽን እነዚህን ልቅምቃሚዎችን አግተው የወሰዱትን ሰው ማምጣት፣ ሰርቀው የወሰዱትን መኪና ማምጣት፣ የሰሩትን በደል ለማበስ በሚደርሰው ጥቆማ ኦፕሬሽኑን መስራት፣ ህዝቡ በጋበዘው ልክ እየሄደ ለህዝቡ የሚጠቅም ስራ በመስራት ላይ እንጂ መከላከያ ላይ እኮ ፊቱ ላይ መጀመሪያም አልተቆመም። ከዛ በኋላም ከመከላከያ ጋር ያለው ነገር ከቆመ በጣም ብዙ ጊዜው ነው። አይ ቲንክ 3-4 ወሩ ይሆናል። ዛሬ ራሱ አሁን እኔ እኛ ሰፈር ነበርኩኝ። መጀመሪያ በስልክም በሆነ በምን የሚያገኟቸው ሰዎች የሉም። አሁን በየመንደሩ ላይ መውጫ መግቢያ አጥተው ያሉ አንዳንድ ሌቦች እንዳሉ ነግረውኛል። ስለሆነ ነፃነት ራስን ነፃ መውጣት ያልቻለን ሰው ከዛ ጋር ማየት የኢትዮጵያ አንድ በሽታ እንደሆኑ እነዚህን ደግሞ በሚልክና በማላላክ ላይ ለነዚህ የሆነ ያልሆነ ነገር በማድረግ ስልጣኑ ላይ አልሳካለት ያለው ኋላ ቀር ሳቢ ያለው
የተቀመጠበትን ወንበር ለነዚህ ያከራየ በሚሰበሰብበት ስብሰባ ላይ ሁሉ በየሽንት ቤቱ እየሮጠ የሚያቃጥር ባንዳ አለ። አረም እኮ መብዛቱ ነው እንጂ የገረመን እኮ ጥቂት መኖሩ ለምን ይደንቀናል? አለ ይኖራል። ይሄ በዛ መካከል ላይም እኮ ነው ያሸነፍን ሜዳችን ደስ የሚለን እንጂ ጀስት እንደነዚህ አይነት ባንዳዎችና ጽንፈኞች እኮ ባይኖሩ እንደውም ስኬታችን ሁሉ ላይጥመን ይችላል። የዶክተር አብይና አጋሮቻቸው የመከላከያ ሰራዊታችንም አቅም በጣም ስኬታማ መሆኑን የምታዩት እኮ እንደነዚህ አይነት እግር ጎታቾች የተሰጣቸውን ህዝባዊና ሀገራዊ አደራና ክብር ክደው የረከሰ ተግባር ላይ የተሰማሩ ብኩኖች ስላሉበት ነው። እነዛ ባይሆኑ እኮ ስኬታችንም ላይ ደንቀን ሁሉ ይችላሉ። ጀስት እንደነ ሹልቅ አይነቱ አሁን ደብረጽዮን ሲናገር መሰማቱ ወያኔ እንዲህ ሊያደርግ ነው የሚባለው ከትም በቃ አንድ ቀን ካወቅ ነው ይሞክራት በሚል ዝግጅት ማድረግ እንጂ ከዛ በላይ ሊያሳስብ አይገባም። እና አሁን እንደ ሐሳብ ሚዲያ ላይም የትም ቦታ ላይ ቢነገር ሆይ ሆይታ ብሎ እነዛን ሰዎች የሌሉትን ማጀገንና ራስን ማክሰም ራስን መጣል ተገቢ አይደለም። በዚህ ልክ ከሌና ከሌ እያልን የምናደንቃቸው ሰዎች ጩኸት ከበዛላቸው በሜዳ ላይ እኮ የለም ነገሩ። በንፋስ ላይ የተሞላ የአውሬነትና የአሸናፊነት ክብር ተሰጥቶታል። ጃዊሳ ምናምን እንደዚህ እንዴት ነው የተጨበጨበው? እንኳን 11 ወር 11 ቀን ይቆያል ብላችሁ ነበር። በእርግጥ የሚያቅሰው ከመጀመሪያውም ጀምሮ የተናገረው ነገር ይኖራል። ግን የማያቅሰው በቃ 4 ቀን ሆነው እንደዛ ብሎ በዛ ሰሞን ላይ ተሸወደ ይባል ዛሬ አይመለስም እንዴ? ዛሬ ወደ ቀልቡ አይመለስም? እዚህ ሸዋ አካባቢ ላይ እንኳን ያለውን ስንት ጦርነት እንዳለ እንደዚህ ሲነገር እኮ እኔ የተናጋሪዎች ኦኬ ካልኩሌት አድርገው ነው ይሄን በማለታችን ስንት ሰዎች ላይ እንደምንጫወት ያውቃሉ። ማርሸት ነው በወንጭፍ ሱ-27 የጣለው ልጅ ከግብጽ ጋር ሄዳችሁ ማትስማሙ አለ። አይገባችሁም? ከግብጽ ጋር ሄዳችሁ ዲፕሎማሲያዊ ጥረት ማታደርጉ ካለ እኮ ለካ እንደዚህ ነው ወይ ብሎ እኮ ችግሩ ግን ምን መሰላችሁ? እኛ ውስጥ መመለስ አንፈልግም። ክፋቱና ተንኮሉ አሻጥሩ ገዳይነቱና እርኩስ መንፈሱ የተሞላው ከውስጣችን ስለሆነ ነው እንጂ እንደነዛ አይነት ጭንጋፎች መርተውን አይደለም እኮ ወደፊት እየገፋን ያለው። ገንዘብ እያወጣችሁ ያላችሁት እኮ እነዚህ ሰዎች መርተዋችሁ ሳይሆን ያ እቅድና ገዳይነት እርኩስ መንፈስ ኦሮሞን በመግደል አማራን አጀግናለሁ፣ ትግሬን በመግደል አማራን አጀግናለሁ የሚለው እርኩስ የገዳይነት መንፈስ የእናንተ የእያንዳንዳችሁ ዛጋ ገንዘባችሁንም ጊዜያችሁንም የምታወጡት ሰዎች ባህሪ ስለሆነ ነው የተጋራችሁት። ዛሬም አለቃችሁ ብሎ እዛው ጋር የምትዳክሩት ገዳዮች ስለሆናችሁ እንጂ ሰዎች ነግረዋችሁ አይደለም። ሰው በላነት ባህሪ በውስጣችሁ ስለተዋረሰ ነው። ሰው ነግሯችሁ አትገቡ ነበር በዛጋ ስለማይሆን ማለት ነው። ተጀንጅኖ ሰው አይገባውም። ምክንያቱም ተጀንጅኖ ከሆነማ ይሄው ብዙ እየተጀነጀናችሁ ነው። ይሄው ፊታችሁ ላይ ኪሳራችሁን እያያችሁ፣ ይሄው ውርደታችሁን እያያችሁ ነው። ዛሬ እንኳን ለመመለስና በኢትዮጵያዊነት ክብር ወደ ኢትዮጵያ ለመምጣት አይደለም ሄዳችሁት። በዛም ይሁን በዚህ ግን ይሄን ጉዳይና የምታደርጉ ባለጌዎች የመጀመሪያው የኛ የአማራ አካባቢ ህዝብ ጠላቶች ናቸው። አማራን አሁን በቁሙ እየጋጣችሁ እየበላችሁት ያላችሁት አሁን ላይ ዛጋ እንታገላለን ገንዘብ እናወጣለን ምናምን እያላችሁ ከልቅ እስከ ደቂቅ በሚባለው በዛ ጉዳይ ላይ እስከ ድረስ ቆሻሻ ነገር እየከመራችሁ ህዝብን ለማባላት የምትጠሩ ሰዎች ናቸው። ይህንን እኔ ማረጋገጥ ፈልጋለሁ። እናንተ አሳሙም ዛሬ አብዳችኋል። ከየት ተነሳችሁ የት እንደምትደርሱ እንኳን አታውቁም። ከባልሽ ጋር ማትስማሚ፣ ከሚስት ጋር ማትስማማ፣ የተወለድክበትን ቦታ በሳት ለማቃጠል የምትጥር አንድ ቦኖ ውሃ ከፍታል። አንድ ምንድነው የፊንላንድ መንግስት ነው ምናምን የሆነ ነገር ነበር የሆነ ነገር የሚሰራው ወለጋ ላይ ሰው ሞተ ብለህ ቡሬ ላይ ፍኖተ ሰላም ላይ ደብረ ማርቆስ ላይ መራዊ ላይ ሰው የምትገል ተላላኪነት በዚህ ልክ የእስራኤል የሽንት ጨርቅ እና የጨነገፈ አይደንክ በተለያየ ቦታ ላይ አሁን ላይ በተለይ እንደ ኢትዮጵያን የሚጠላ እንደ አማራ ደግሞ የአማራን ህዝብ የሚጠላ ሰው እናንተን እያጨበጨበ መደገፍ ከናንተ ጋር ቆሞ መሳቅ በቃ ይሄን አጋጣሚ በፍጹም ሰው አያገኙም። እንደነዚህ አይነት እርኩሶች አይገኙም።
እነሱን ስፖንሰር ማድረግ በእነሱ ሰዎች ላይ በሉ እስኪ እያሉ መሳቅ በጣም አሪፍ ነው። ወያኔ እንደውም ሳያስበው ሁሉ ይመስለኛል። ይሄ ከሆነ ምን ወጣው? ያን ሁሉ ሰው አሰልፎ ለምን ይመጣል? እንዲህ አይነት ሆዳም ካለ የኢትዮጵያ መንግስት ግን ሰዎች እንዲጠቀምበት እንደ ጉባለች የማሳስበው ነገር ይሄ ጉዳይ ቶሎ እንዲያበቃ በዚህ በተከፋፈለ ስሜታቸው ውስጥ የራሱን ስራ እንዲሰራ ፈልጋለሁ። በቃ ገንዘብ ለሚፈልግ ከሆነ ገንዘብ ይስጣው፣ ማጽዳት ያለበትን አጽድቶ ሀገርን የሚደግፉ ሰዎች እንዲመጡ እንፈልጋለን። ለምሳሌ ዘሜ እንደሚሰራው አይነት ማለት ነው። ዘመንም ምናምን ሌሎችም በቃ መግለጫ ይሰጣል፣ በቃም ይለይልናል፣ እንጋደላለን ይላል። ያ ማለት እንደነዚህ አይነት አውሬዎችን ሁሉ አድሎ እስከሚጨርስ ድረስ እንደ አይነት ሰዎችን በቃ የሆነ ቃል በመግባት የሚሆን በምን መስራት ያለበትን ታክቲክና ቴክኒክ ራሱ ያውቃል። መንግስት ግን መስራት ያለበትን ይስራ። ይሄን ሆዳም የዲያስፖራ ልቅምቃሚ የሚቃርም 100 ተሰብስቦ በስሙ 20 የሚሰጠውና በዛ እያጨበጨበ እህት ወንድሙን የሚገለው ሌባ እንዲሁ የሆነ ነገር በመክፈል የሚሆን አካሄዱን በመሄድ ከመከላከያ ሰራዊቱ ጋር የደህንነት ቢሮ ስራውን ይስራና እንደ አይነቱን እርስ በርሱ አባልቶ በራሱ መጨረስ ጥሎ ቢወጣ ራሱ እርስ በርሱ ተባልቶ እንደሚሄድ ያውቃል። ግን እንደነዚህ አይነት አውሬዎች ለህዝብም የሚተርፍ ጉዳት ስለሚያመጡ ለዛ ይመስለኛል መከላከያ ሰራዊቱ እስካሁንም እየጠበቀ ያለው እንጂ እንኳን እነዚህ ታግለው ንቀትም እኮ መከላከያ ሰራዊትን አለማወቅ ነው። ወያኔ እኔ ነኝ ያደራጀሁት ለኔ እንዲላላከኛ አድርጌ ነው የሰራሁት እጫወትበታለሁ ብሎ የሰራውን እንኳን አርዶ እንደዛ አይነት ግፍ ፈጽሞ ከዛ በኋላ የመጣው ኢትዮጵያዊ ስሜትን ይዞ ሰንቆ የመጣው ኢትዮጵያዊ በሙሉ እንዴት አድርጎ ባንኩንም ታንኩንም ይዞ ያንን ነው የፈጸመን ባለጌ እንዴት ልኩን እንዳሳየ ይታወቃል። እንኳን ሳይሆን ስንት ነው ቁጥሩ የኢትዮጵያ ሰራዊት ስንት ሚሊዮን? 2 3 ሚሊዮን 4 ሚሊዮን 5 ሚሊዮን አይነገርም። እስኪ ጎበዝ ከሆናችሁ ተመራምራችሁ ድረሱበት። ወሬ ቃራሚ ጎፈንድሚና ምናምን የምታሰባስቡ ሰዎች እስኪ መረጃ ሰብስቡ። በጠቅላላው ግን በኢትዮጵያ መሻገር ላይ አምናችኋል። ኢትዮጵያ የምትሄደውን የስኬት ጉዞ ማስቆም እንደማትችሉ በቃ ተስፋ ቆርጣችኋል። ለዛ ነው እንዲህ አይነት የረከሰ የውርደት ታሪክ ምጽፉት። መቼም የትም የኢትዮጵያን ስኬት እንደማታገኙ ኢትዮጵያ ምድር ላይም እንደማትመጡ በተሸጣችሁበት የገዛችሁ የፈለገው እንደሚያደርጋችሁ ዕቃነታችሁን አምናችሁ ተቀብላችኋል። ለዛ ነው አሁንም ጮታችሁን በየቦታችሁ እንደምትሉ እንጂ ነገ በሆነ ነገር ተብሎ አይደለም። እና መሪ የለሽ ምናምን ግደሉ የሚል እከሌም ቢያላችሁ ግደሉት የሚል አውሬዎች አትበሉት። ውሻ እኮ ውሻን አይገልም፣ ጅብን አይገልም። ዝንብ ናችሁ እናንተ ዝንብ፣ የባህሪ ለውጥ የሌላችሁ የትኛውም ቦታ ላይ ኃጢአት ያበቀላችሁ የተረገማችሁ የኢትዮጵያ ጠላቶች ናቸው። ያውም ገመናችሁን ሁሉ በአደባባይ የምትዘረግፉ ትምህርት ቤት ልጅህን እንዳያስተምር ያደረገውን ሰው ያን ሰው የት ቦታ ነው ሰው የሚቀበለው? እንገናኛለን። ነገ እኮ ሌላ ሂሳብ ይቀጥላል። ገና እቺ ነውር ስታስፈጽም የነበረች የአንዳንድሽ እኮ ሂሳብሽን ታወራርጃለች። ሁሉም በየሰፈሩ ሂሳብ ካልኩሌት። በተለይ ጎጃም አካባቢ ላይ አሁን ባየሁት እርኩሰቱ የበዛው ጎጃም አካባቢና እዚህ ሰሜን ሸዋ አካባቢ ላይ ነው። ይሄ ደግሞ እንግሊዝ አካባቢ ላይ ያሉ ሰዎች ኋላ ቀር ናቸው ማለት ነው። ኋላ ቀሮች ጋር ነው መቼም ኋላ ቀሮች ፍሬ የሚያፈሩት እንጂ ነቄው ጎንደር ምናምን ላይ ስለ ጦርነት ስለምን የሚያውቅ ላይ ሂሳብ መስራት የሚችለው ላይ አልተሳካም። እና እንደ አይነት የውርደት ነገር ለምትሄዱ የሹልቃ ፈረሶች ይህን ሁሉ እኮ የምንለው ጎበዝ በሆናችሁበት አግባብ ብትሄዱ ሞታችሁም ምን አላችሁም የራሳችሁ ጉዳይ ስራችሁ ያወጣችሁ። ንጹሐንን በመንካታችሁ አመለጠች የተባለችዋን ኢትዮጵያ እንደገና ለመጎተት ከውስጥ ሆናችሁ መሞከራችሁ መነሻችሁ መድረሻችሁ የማይታወቅ በረከሰ ማንነት ላይ ኖራችሁ አሁንም ለረከሰ ነገር የምትሄዱ ነው። ዛሬ አንድ እንትን ላይ ምንድነው እንግዲህ እዚህ አንድ ሰንጋ 650 ሺህ ብር ድረስ ምናምን አውጥቷል ይባላል። ሰው ገላችሁ የዲያስፖራ ነኝ የሚሉ ጥቂት ሌቦች መጫወቻ የግብጽ መተላላኪነትን የምትናፍቁ ሰዎች ምን አለ ከብት ብታረቡ። አንድ በሬ 600 ምናምን ሺህ ብር ከተሸጠ እናንተ የአንድ በሬም አድልባችሁ
በቃ ከበሬውም ትሻላላችሁ። አሁን ግን ከሰው በታች ሆናችሁ የሰው የሽንት ጨርቅ ሆናችሁ ሁሉም የሚነቃችሁ ሁሉ ባገኘበት የሚያጠፋችሁ አይነት የአውሬነት ባህሪ ይዛችሁ ምንም ያህል ገንዘብ ብትሰበስቡ ገንዘቡ ለእናንተ እሳትን መከመሪያ ወይም የእሳት መሰብሰቢያ ካልሆነ በስተቀር ለእናንተ ስኬት እንደማይሆን ታውቃላችሁ። ማንን ብላችሁ ምን እንዳመጣችሁ ስለሚታወቅ ማለት ነው። በዛ አይነት ስሜት ከምትሉ ከብት አርቡ፣ ፍየል፣ በግ ምናምን ብትሰሩ በቃ። ምክንያቱም ገዳይ ነኝ ብላችኋል። ጫካ ነው የምኖረው ብላችኋል። ገዳይ ደግሞ ጫካ ነው መኖር ያለበት። ምናልባት ጫካም ከሆነ ደግሞ ዘመዶቻችሁን ሰብስቡና የዲያስፖራ ምናምን የሚሉት ገንዘብ የሚያዋጡላችሁ ዛፍ ትከልሉላችሁ። ዛፍ የሚተክለውን ሰውዬም እየተሳደባችሁ ነዋል። ጫካ ነው የምኖረው፣ ገዳይ ነኝ፣ በመግደሌ ነው መኩራራው እያላችሁ ነው። እሺ 4 ኪሎ ግን ወይም ከሰው ጋር መኖር ግን የለም ፈርማችኋል ማለት ነው። ስለዚህ በገዳይነታችሁ የምትሄዱ ከሆነ ለገዳይነታችሁ እዛው ጫካም ዛፍም ትከሉ፣ እዛ ጋም ከብት አርቡ። በዛም ይሁን በዚህ ግን ሰው በመግደል ገንዘብ ከሆነ ይህን የሚያደርጋችሁ እንጂ ኢትዮጵያ ልታፈርሱ ነው። እናንተ ስልጣን ምናምን ነው። ሰው ሁሉ ቢያልቅ ሰው ሁሉ ቢጠፋ ስልጣን የሚለውን ነገር አታውቁትም። ስልጣን የሚለውን መጻፍ ስለሚጠይቅ ማለት ነው። ትምህርት ቤት የሚዘጋ እንኳን ሳይሾም እንዲህ የሚቀላወጥ ቀለዋጭ ሆዳም እንኳን ስልጣን ይዞ ማንም ቢሆን እናንተን ሰይጣን ሁሉ የሚጸየፋችሁ ሰዎች ናቸው። የሚሰሩ ሰዎች አሉ እንደናንተ ያልሆኑ ማለት ነው። ለተለያየ ማህበራዊ ለኢኮኖሚያዊ ችግር ለተጋለጡ ወይም ደግሞ ተጋላጭ ሊሆኑ የሚችሉ እህቶቻችንን አይዟችሁ፣ ተስፋ አለ፣ አማራጭ አለ፣ ኑ ወደዚህ ቤት ብለን ስልጠና ሰርተን የስራ ስምሪት እንዲያገኙ የምናደርግበት የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል ነው። ይሄ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል በዋናነት የፈለግንበት እና በዚህ ደረጃ መገንባትና ማደራጀት ያስፈለገበት ምክንያት ሴቶች በርካታ ማህበራዊ ህይወት ተጽዕኖ ይደርስባቸዋል። በሴትነታቸውም ደግሞ ለጾታዊ ጥቃት፣ ለተለያየ የተጽዕኖና ተመሳሳይ ችግሮች ተጋላጭ በመሆናቸው ምክንያት ማህበረሰቡ ውስጥ ከፍተኛ ትኩረት ያስፈልጋቸዋል። እሺ ስንት ሰዎች እንደሚረዱት ባናቅም በቃ መንግስትም እንደ መንግስት ይቀጥላል። ዶክተር አብይና መከላከያ ሰራዊታችን ኢትዮጵያን ይዘው ይቀጥላሉ። ሀቅ ይቀጥላል። ውሸታምና ሌባ ይጠፋል። በዛም ይሁን በዚህ ከከረንሲ ጀምሮ የተለያዩ ጥፋቶች ላይ ያላችሁ ሰዎች ወደ ቀልባችሁ ተመለሱ፣ እንድትተርፉ እንድታተርፉ። ከዛ ውጭ አይሆንም፣ አይሳካም፣ ምንም አይሆንም። ዘንዶ ብትሆኑም ቆቋን መያዝ አትችሉም። ምንም አይነት እባቦች ብትሆኑም ብትሰባሰቡም በያላችሁበት ትጨፈለቃላችሁ። ምንም አይነት ጀግናኔ ብትሉም በያላችሁበት ፍርዱ ገዛው ነው የሚሰጣችሁ። እስካሁን የመጣችሁበትን ካልኩሌት ማድረግ ለእናንተ በቂ መልስ ይሰጣችኋል። አርጉት። መንግስት እንደዛ እያልን የምንለው ከገዳይ የማይሻል ምንም ነገር የለም። እኛ የምንፈልገው አሁን መንግስትን የሚያነቃ የሚሞግት፣ እየሮጠ የሚያሯሩጥ የተሻለ እሳቤና አስተሳሰብ የሚያመጣ እንጂ የሚሰሩ እህት ወንድሞቻችንን የሚነጅስ የሚረብሽ አይደለም የምንፈልገው። በየቦታው ላይ ደግሞ ያላችሁ ዛሬም ድረስ በህይወት ያላችሁ ስልጣኑም ላይ ያላችሁ ሰዎች ደግሞ የተቀመጣችሁበትን ወንበር ከርኩሰት አጽዱና እስካሁን የረከሰውን ነገር ያረከሳችሁትን ነገር ሊያካክስ የሚችል ስራ ስሩበት። ስልጣናችሁን አጣችሁ የነበራችሁ ሰዎች ደግሞ ያን ስልጣን ያጣችሁት ለህዝብ የማይመጥን ለሀገር የማይመጥን የጥፋት ስራ ስትሰሩበት መሆኑን አምናችሁ ተናዛችሁ ወደ ቀልባችሁ በትውበት በንስሐ መመለስ ነው። በሃይማኖት ቦታ ላይ የሚያላችሁ ደግሞ ሃይማኖቱ ፍሬ እንዲያፈራ በእናንተ ምክንያት ለመልካም የተሰሩ ነገሮች ሁሉ እርኩሰትን እንዳያስተናግዱ ነገ እንግዲህ የመጨረሻው ሰሞነ ሕማማት ነገ ከሰኞ ጀምሮ ይገባል ማለት ነው። ያንን ሰሞነ ሕማማትም ለማን ተብሎ ማን ምን ብሎ የሚለውን ብዙ ቀመሮች አሉበት። ስግደት አለ። እያንዳንዱ ነገር ላይ ፍሬ የምናፈራበትና ኢትዮጵያ ላይ የመጣውን የጥፋት የመከራ
በሽታን ሁሉ የምናቃጥልበት መለኮታዊ አቅም የምንላበስበት እንዲሆን ኦርቶዶክሳውያን በዛ መልኩ ስግደቱን ማካሄድ ነው። አስጋጆች ምኖች ካሉም መልካም ከሌሉም ደግሞ ስልጣን ያባለጋቸው ካሉም ስራቸው ራሱ ይበቃቸዋል። እኛ እነሱን ስራ እንጋራም። ነገ ተነጎዳ ግን ቄስ ትምህርት ቤት ወይም ቁርአን የሚቀራባቸውን ቦታዎች ጨምሮ እስከ ማስተካከልና ለነሱ ዕውቅና እስከ መስጠት ጀምሮ ይሄ ምንድነው አስራት በኩራት ከ110 ከመስጠት ያ ግዴታችን ስለሆነ ዘካ ማውጣት ሃይማኖታዊ ግዴታዎች የሚሉትን ግዴታ በመወጣት በዛ ስም የሚነግዱና እስካሁን ድረስ ካለንበት መከራ ላያወጡን ወይም አናወጣም ብለው የራሳቸውን ፖለቲካዊ ተልዕኮ የሚፈጽሙ ሃይማኖት አባቶቻችን በሙሉ በሚገባው መሸከፍ ላይ ቀጣይ ምዕመኑ መስራት ያለብን ነገር ነው። ምክንያቱም ዛሬ ሽማግሌ እንፈልጋለን፣ ዛሬ የሚገስጠን የሚያስታርቀን እንፈልጋለን። ዛሬ አይደለም ሰማያዊ ህይወቱን ምድራዊ ህይወትን መኖር ይቅርና ሰማያዊ ህይወትንም እንድንወርስ የሚያበቃን የሚመክረን የሚቆጣን ሰው እንፈልጋለን። ይሄ ትንሽ ትልቁ የሚረጋገጥበት በዛና በዚህ ላይ ገዳዮችን እያሰለጠነ በየቤተክርስቲያኑ በየገዳማቱ የሚደብቅበት ዘመን ሊያበቃ ይገባል። ምን ስለሆነ መኖር ስለምንፈልግ ለራሱ ሲል ለራሳችን ስንል ነው። ለራሳችን ስንል መሆን ያለበትን ነገር ለማድረግ በቆራጥነት ወደፊት መምጣት እንጂ ትንሽ ትልቁ ህይወቱ የተሰናከለ ሰብዕናው የተሰናከለ ጎደሎነት የተዋረሰው ሰው ሆኖ ክቡር ሆኖ የተፈጠረውና በርኩሰት ራሱን ያረከሰው ሰው ሁሉ በእኛ መሞት፣ በእኛ መጎሳቆል፣ በእኛ መፈናቀል፣ በእኛ መክሳትና በእኛ መጥቆር ላይ የሚያተርፍበትን ዘመን መዝጋት። ችግር ተፈጠረ፣ እሱን አስተካክሎ ደግሞ ወደ መልካም መቀየር ትልቅ አቅም ነው፣ ትልቅ እውቀት ነው። ያለዛ እውቀት የት ምን ይሰራል? በመልካም ነገር ላይ እኮ ማንም ይሄዳል። በጥሩ ነገር ላይ በምቾት ላይ እኮ ማንም ይኖራል። ጎበዝ ማለት ባይሆን ጥሩ ከሆነም ደግሞ ያን በማስተካከል ላይ መስራት እንጂ ትናንት ከትላንት ወዲያ በተላላኪነት በባንዳነት የሚሰሩ ሰዎች ይህን ያህል እያስጨነቁን የሚሄድበትን ዘመን ማስቆም መቻል አለብን። አማራ ክልል ላይ የሆነውን ነገር የትኛውም የኢትዮጵያ ክፍል ላይ ብቻ አይደለም የትኛውም የዓለም ክፍል ላይ እንዳይፈጸም በማስተማርና በመናገር የእኛን ግዴታ መወጣት አለብን። እንኳን እዛ ጋር የመጡ ልጆችን በየመንደሩ ብዙ ጣጣ ያለው መነሻና መድረሻው የሌለ ገንዘቡን ሲሰርቁ ሰው ገለው ይሰርቃሉ። ከሰረቁ በኋላ ገንዘቡን ለመውሰድ እርስ በርሳቸው ይገዳደላሉ። ገንዘቡ ብቻው ይቀራል። ሁሉም ግን ያልቃሉ። እንዲህ አይነት የረከሰ ነገር ሲባል ወላጅም ልጅም አባትም የሃይማኖት አባትም በየትኛውም ቦታ ላይ የህግ አካላትም ሁሉም ከስሯል፣ አፍሯል። ዛሬ በከሌና በከሌ ብላችሁ እኮ የምታላክኩት ነገር አለ። ይሄ እንደ ሀገር እንደ ትውልድ ይሄ በእኛ ዘመን በመሆኑ በእኛ ሀገር በመሆኑ በእኛ ምድር በመሆኑ ሁላችንን የሚያሳፍር ስራችንን በድርሻችን ወስደን መስራት ያለብንና ይህንን ጠማማ ትውልድ ጠማማ ሀሳብ የተሞላ ትውልድ በራሱ ላይ የሚያፍር በሰዎች ላይ ደግሞ የሚመጻደቅና በኩራት የሚራመድ ውርደት ጌጡ የሆነን ትውልድ ለማስተካከል እያንዳንዱ ሰው መስራት እንጂ እከሌና እከሌ እያልን እየገፋን ጥብቆ የተፈታን ቦምብ አንዱ ወደ አንዱ እያለ ብንወረውረው የሚፈነዳበት ቦታ ላይ ይፈነዳታል እንጂ ቦምቡ ሳይፈነዳ ማስቀረት አይቻልም። ያ እንግዲህ ከፍተኛ ታክቲክና ቴክኒክ ወይም እውቀት የሚጠይቅ ነገር ነው ያለው። አሁን ላይ ባለን ከሞባይላችን ጀምሮ ዘመኑን ሊዋጅ የሚችል የሚመጣብንን የቴክኖሎጂ ወረራ ልንቋቋምበት የምንችለውን እውቀትና ጥበብ ለመማር መሽቀዳደም እንጂ ግደልና ተገዳደል የሚል ኋላ ቀርነት የድንጋይ ዘመን የአውሬነት ዘመንን መስበክ አውሬነት ነው፣ ድንጋይነት ነው። ምንም ጥያቄ የለውም። ይሄ አምባገነን አሜሪካ ስልጡን ኢትዮጵያ ምናምን እያላችሁ በራሳችሁ ላይ አታሹፉ። አሜሪካ ሀገር ከ500 በላይ የሚሆኑ ተማሪዎች በእስር ቤት የገቡት ለምንድን ነው? ተቃውሟዊ ሰልፍ ስለጠየቁ እስራኤልና ምናምን የምታደርገውን ነገር በመቃወም በተለያዩ ቦታዎች ላይ የወጡ ከ500 በላይ የሚሆኑ ተማሪዎች ታስረዋል አሜሪካ። እነሱ እኛ ሀገር መጡ ያማስላሉ። እኛ ሄደን እነሱ ጋር የሚሰራው ነገር አልናገርም። እዚህ እኮ በአቅማ እኮ ኤርትራ ይሄ ሽማግሌው ኢሳያስ እንኳን እዚህ መጡ የራሱን ሀገር የሚመነሽር የራሱን ሀገር እኮ ለማጥፋት የራሱን ህዝብ ለማጥፋት የሚሰራ ሰው ሁሉ አለ። ይህ አለመታደል ነው። ያውም ለግብፅ ተላልኮ ከራሱ ማሳብ በመጣ እሱን ሁሉ ትተን ደግሞ ከዚሁ የወጣ ደግሞ ከየት እንደመጡ አይታወቅ። እኔ በማውቃቸው አካባቢ ላይ ገብቶ መጠየቅ የማይቻል እጠይቃለሁ ያለም ሰው ደግሞ ይመጣል። ገዳዮች ናቸው፣ አውሬዎች ናቸው፣ ነፍሰ በላዎች ናቸው። ስለዚህ እንጠይቃለንም ሀሳብ እንሰጣለንም የተባለው ሁሉ ስለሚገለል ብሔርተኝነትና ጎጠኝነት ላይ የሚነሱ ጠቦችንና
የተለያዩ ነገሮች ላይ በጣም የሚያስጠላ ነውር ስለሚፈጸም የጉዳዩ ባለቤት ሁሉ ሳይታወቅ የሚገኝበት ሁኔታ ነው ያለው። ይሄ ያሳፍረናል። ካሳፈረን እናስተካክል። በየቢሮው ላይ ያለ ነው ያ በሚገባው ይሄደ ነው፣ ችግር የለው። ሲሾም ያልበላ ሲሻር ይቆጨዋል የሚለው ሲሾም ያልሰራ ሲሻር ይቆጨዋል ነው። ተሹሟል፣ ተከብሯል። ተከብሮ ግን በተከበረው በተሰጠው ስልጣን ላይ ውርደትን የሽፍታ ተላላኪ ከሽፍታ በታች ሆኖ ለከፈለው ራሱን የሚያከራይ ወራዳ ባለስልጣን በሚገባው እየተሸከፈ ነው። ቀጣዩም ይቀጥላል አለ። ብዙ የፖለቲካ ፓርቲ ነኝ ምናምን የሚለው ድምጡን አጥፍቶ እንደዚህ የሚቀጥልበት ነገር አለ። አሁን ሰርቶ እንኳን የህዝብን ይሁንታ ክሬዲት ለማግኘት በጣም ብዙ ነገር የሚለፋበት እንጂ እንዲሁ በማስመሰል በማጨብጨብ በዛና በዚህ እያሉ የሚጨፈርበት ዘመን አይደለም። አሁን በዚህ ከሸኔ ጋር ያሉ ልጆችም እንዲገቡ ነፃ መውጣት የሚችሉ ልጆቻችንን ነፃ ማውጣት፣ ከየትኛውም ቦታ ላይ ነፃ መውጣት የሚችል ወደ ቀልቡ የሚመለስ ወደ ራሱ የሚመለስን ሰው የሚጸጸትን ሰው በየትኛውም ቦታ ላይ አቅፈን ደግፈን ወደ ሰላም እንዲመጣ ማድረግ የእያንዳንዱ ሰው ግዴታ ነው። ከዛ ቀጥሎ ደግሞ በሐሳብ ሞግቱን፣ በሐሳብ በላጭ ሁኑ። ከዛ ውጪ ይሄ መሳሪያ ምናምን የምትሉት ነገር ግን ምንም እንትን አይልም። አዳነች አቤቤን እንግዲህ እንዳያችኋት ሴቶችን ለዝሙትና ለምን ከትዳራቸው እያፈናቀሉ የሚሄድበትን ስርዓት ከዛ አይነት የወረደ ህይወት ውስጥ ነፃ አውጥቶ ደግሞ እንደዚህ ወደ ሰውነት ወደ ሴትነት ክብር ለመመለስ የሚደረግበት ጥረት ነው። ይሄ አንድ ነው። ይህን የሚያህል በየዋና ዋና ከተሞቻችን ላይ ያስፈልገናል። እኛ መልካሞች ከሆን ይህን ማስፋት ነው። አይ አሁን ላሉት ገዳዮችና አውሬዎች ከሆነ ደግሞ አልተሰራም፣ ተሰርቶም ቢሆን የለም አልተሰራም ለማለት የሚሞከርበት ነገር አለ እና እሱን ነገር በጣም በትኩረት ልንሰራ ይገባል። እንድነው የመጣንበትን ሁኔታ ማየት ምናምን ትችላላችሁ። እነዚህና መሰል እውነቶች እኔ የሆነ ትኩረት መስጠት ሁሉ አያስፈልግም። እንዴት አሉሻሉሽና ምናምን ነገር ላይ የሚሰሩ ሰዎች እንደማያሸንፉ በሬ ክፍት ነው። ጋብዣችሁ ቀርባችሁ የልደት ታሪኩን ጠቅሳችሁ ትሄዳላችሁ። ቢያንስ ከዚህ በኋላ እኔ መታችሁ እንዴት እንደሚጫወቱብን ነው እነዚህ ሰዎች ያቸው። እነዚህና መሰል ባለጌዎች በቃ እነሱ እየተሳለቁ ነው፣ እያሾፉ ነው፣ እንዲህ ያሉ እንደዚህ ከሌና ከሌ የሚለ እነዚህ ነው ተሰምተው እንትን የሚባል የመጀመሪያው መከላከያ በሚችለው አቅም ያጠቃል። ያው ያለችው ጊዜ አጭር ናት። ካጠቃ በኋላ ይሰበሰባል ወደ ቤቱ። ከዛ ከተሰበሰበ በኋላ ቅድም ያስቀመጥኳቸው በአንደኛ ደረጃ የተቀመጠው ሪሊዝ ኦፍ ፖለቲካል ፕሪዝነርስ ላይ ነው ትክክል የተስማማው። ስለዚህ እስረኞች ይፈታሉ። ብዙ እስረኞች ያው በእስር ቤት ውስጥ ያሉት ሁሉም ንጹህ አይደሉም። አብዛኞቹ በአዴናውያን ናቸው። የበአዴን ደብል ኤጀንቶች ታስረዋል። በዛ ውስጥ ብዙ ንጹሃን ታስረዋል። ተቀላቅለው ይፈታሉ። የተፈታው ኃይል አሁን ዶክተር አብይን ነው የሚተቸው እና ይሄ ባለፈው እሱ እዛ ሺሻ ቤት ነው የሚውለው ምናምን የሚባል አሉሽ ነው። ምኑ ነው የሚገርማችሁ? እና እኔ እዚህ ጋር ላመጣ የፈለግኩትኝ እንደዚህ አይነቱ ብኩን አሁን የሚወዳደረውን ሰው ጋር ዶክተር አብይ ጋር ነው የሚወዳደረው። ይህንን ደግሞ በወንጭፍ ሱ-27 የጣለው ልጅ ሺሻ ቤት ነው የምትውል የሚል ተራ አሉሽ ነገር ነው። ለምንድን ነው እንደዚህ የሚሉት? ብር አለ ብሎት ነው እንጂ የመጣው ቀደም እኮ ጠይቀ ነው እንደዚህ ነው እየተባለ ተራንቶ ፈንቶ ላይ ነው ያሉት። ያ ባህሪያቸው ነው። እነሱ ስህተት የለባቸው። በቃ እውነታውን የተናገሩት እኮ እነሱ አቅማቸው ያ ነው። የሚውሉበትን ቦታ ተናገሩ። የተሰባሰቡት ለብር እንደሆነ ተናገሩ። እነዚህን ግን ጀግና ብሎ እያጨበጨበ የኢትዮጵያን መሪ የሚንቅ ሰው ደግሞ ራሱን ቸክ ማድረግ። አሁን የሰውዬ መከላከያ ሰራዊት እንደዚህ ይላል፣ እስረኛ መፍታት እንደዚህ ነውር ነው ይላል፣ ምን ይላል ምናምን። አዎ ይህን ብቻ ለሚያስታውስ ሰው ኦኬ። እስረኛን ግን ከየቦታው እየበተነ ነውርን የፈጸመ ማለት ነው የዛ አጨብጫቢ እኮ ነው። እና በሆኑ ሰዎች ላይ ብቻ አይተ ነው እኛን የማይነካን ቢሆን ኖሮ ኦኬ ዝም ልንል እንችላለን። ጉዳዩ ግን በዛም ቢሆን በዚህ ቀዳሚና ኋላ ላይ ያለው ነገር ነው እንጂ የሚለያየው ጉዳዩ ሁሉን ሰው ይነካል። በዚህ ቅርብ ሰሞኑ እንኳን በጎጃም በአዊ ዞንና በቻግኒ ዘገን በምትባል ቀበሌ አካባቢ ላይ በጃዊ በሚባል አካባቢ ላይ አገውና አማራ በሚል ያን ካርድ እየተጫወቱበት ነው። ብዙ ጥፋት እየደረሰ ነው ያለው። እነሱ ዛና እዚህ አብሮት ከኖራቸው ሰው ጋር በመባላት የሆነ ነገርን የሚጨርሱ መስሏቸዋል።
እንደዛ ሳይሆን ነገሩ ሌላ ሰው ነው የሚጫወቱበት የአንድ መጫወቻ ካርድ ነው እና በቅርቡ በዚህ ሰሞን ላይ ባለው ትኩሳት ላይ ዘገም በምትባል ቀበሌ ላይ ቻግኒ ላይ ይህ ሰሞን ዝግ ነው። ቻግኒ አካባቢ ላይ ሱቅ ምንም ማንኛውም እንቅስቃሴ ተዘግቷል። ሰዎች በጣም ብዙ ጉዳት እየደረሰባቸው ነው ያሉት። አገውና አማራ በሚል እንዲህ አይነት ጠባሳ እየተካሄደ ነው ያለው። አሁን አንድን ህዝብ እንደና እንዲህ እየተባላ በዚህ መካከል ላይ ደግሞ በነውር የሚያገጥ ዘራፊውን ገንዘብ እየከፈላችሁ ሞራል እየሰጣችሁ የምታስታጥቁ ነውረኞች ሁሉ የምታፍሩ ናችሁ ብዬ ማለት እፈልጋለሁ። እንደ ተራ ጨዋታ ነው ለነሱ ምንም ነው ምንም። በቃ ፖሊሱን እንትን አትበል እንደዛ አትታዘዝ ያሉ ሀገር ለማፍረስ ሌት ተቀን የሚተጉ ብዙ ሰዎች አሉ። እነሱ ሰዎች ዛሬ ዋጋ አላቸው። ሀቅ የሚናገሩ ሰዎች አይሰሙም። እና እንደኔ እኔን መስማት የሆነን መስማት በሚል አይደለም ምን የምታጫችሁ። አትስሙት መብታችሁ ነው፣ አይስሙት መብታቸው ነው። ግን የሚቀጥለውን መከራ ወደን ነው እያስቀጠልን ያለ ነው የሚለውን መውሰድ አለብን። የምንሰራው ስራ በዛ አይነት መልኩ እንትን ማለት አለብን። የሰውዬ አሁን የሚሰድቡት አንድ ሰውዬ አለ በጣም ባለጌ ምናምን ይላል። የሆነ እውነታ ነው። ማን ምን እንደሆነ አንዴት እንደሚገጩ እዩዋቸው እስኪ። በድንቁርና ውስጥ በነበረበት ዘመን ኢትዮጵያ አሜሪካ የምትባል ሀገር ፈጽሞ ውስጥ የተባልተገኘበት ዘመን ዴሞክራሲ ኤክሰርሳይዝ ማድረግ የጀመረ ዛሬ ኤግዛምፕል የምናደርጋት አሜሪካ ከ100 ዓመት በፊት ዴሞክራሲን ኤክሰርሳይዝ አድርገዋል። ወዘተረፈና ገዳ የሚባለው የኢትዮጵያ ስርዓት የዲሞክራሲ ስርዓት በአመዛኙ ዴሞክራሲያዊ ስርዓት እያንዳንዱ ስርዓት ዴሞክራሲያዊ ስርዓት ቢሆን በራሱ ችግር የለውም ማለት አይቻልም። ግን ሰዎች የፈለጉትን መርጠው መሪ የሚያደርጉበት ባልፈለጉበት ጊዜ ደግሞ በምርጫቸው የሚያወጡበት ስርዓት ጀማሪ የሆነች ሀገር ኢትዮጵያ ናት። እንግዲህ ይሄንን ይዞ ዛሬ ላይ የሚያወራውን ትናንት ያለውን እያለ ብትይዙት እነሱዎች እዛና ዘንድ ሲሉ እኛ አያስታውሱም ምን አይሉም በሚል እንጂ እንዴት እንደሚራገጡ እዩዋቸው። እና የሰውየውን የገዳ ስርዓትን ይዞ ማንም ዲሞክራሲያዊ ቢኖር ከዚህ የማይሻል መሆኑንና ገዳን ብናሳድግ የሚል ነው ሀብታሙ እያለው ዛሬ ደግሞ እዛ አማራ ክልል ላይ እንትን የሚሉትና እነዚህ እብዶችን ሁሉ የሆነ እንደ ሀገር ይሄ ሀብት ነው። በዚህ ገዳ ስርዓት የሽምግልና ስርዓቶች የሀገራዊ እሴቶቻችንን ንቀን ረግጠን አፍርሰን በመጤ ባህልና በመጤ ሕግ በተዘዋዋሪ ወይም በቀኝ አዙር ቀኝ ግዛት ውስጥ ነው ያለነው። ዛሬ የእኛን ጉዳይ የእኛን ሰው ናቸው አይደለም የሚለውን አንድ ነጫጭባ ካልመሰከረ ሁሉ የማናምን ሆነናል። ለዛ እኮ ነው በሰዎች ሀገር ላይ በጥገኝነት ኖረው የተወለዱባትን ሀገር ለማቃጠል ስራ የሚሰሩ ሰዎች የተፈጠሩት። ለዛ እኮ ነው ሂዱ አትሂዱ ኑሩ አትኑሩ በሚባል ነገር ላይ እዛ ስንት ነገር ሁኑ የተባሉትን ሁሉ ሆነው ቢረገጡ ተረግጠው የሚኖሩ ሁሉ ተናገሩ፣ ሀሳብ አምጡ፣ አብረን ኑር፣ እንተባበር፣ ለጋራ ሀገር የጋራ መፍትሄ እናቅርብ የሚል ነፃነት ሲሰጥ ያገኙትን ነፃነት ሀገራቸውን ለማፍረስ የሚሰሩ ብኩኖች በዚህ ግልጽ ያመጡት አንድ ጊዜ ሁለት ጊዜ አይደለም። እድሜ ልካቸውን በዚህ ልክ የሚጮሁት እኮ ያን የተሰጣቸው መብት ለርኩሰት በመጠቀማቸው ነው። ሰው የራሱን የሆነ ነገር ትቶ በልመና ያገኘውን ነገር እየተመካ ለዚህ ሁሉ ጥፋት ድግስ የቆሙትና እነዚህ ሴቶቻችን ላይ ማትኮር በጣም በጎሳ ስርዓት ላይ ነገም ተነጎለም ሀገራዊ ምክክርም ሆነ ሀገርም እንድትቀጥል ከተፈለገ መንግስት ከሃይማኖት ተቋማት ጀምሮ የጎሳ አለቆችና የጎሳ ስርዓቶችን የገዳ የሀገር ሽምግልና ደም አድርቅ የሚባሉ ነገሮችን በሙሉ ማበርታት አለበት። አገራዊ ሀብቶቻችን ላይ ትኩረት ሰጠን ከሰራ ኢትዮጵያ ትቀጥላለች። ሌሎች መጡ በጠበጡን አባሉን እንጂ አንድም ሰው አልጠቀምም። ይህንበት ነገር ይሄ ነው። የኛ የሆነን ነገር በሙሉ አርክሰው ግን እነሱ እየፈለጉት እኛ እንድንንቀው፣ እኛ እንድንረግጠው፣ እኛ እንድናወግዘው የኛ የሆነን ነገር በሙሉ እንድንጸየፈው አድርገው እኛ ጋር ፕሮፓጋንዳውን ከሰሩ በኋላ እነሱ ግን በጀርባ ገብተው ያን ነገር ለማሳደድ ይኸው ዛሬ ድረስ የማይለቁን እኮ ለዛ ነው እንጂማ ማንጠቅም ከሆነ ሀገሪቱን ማጠቅም ከሆነ የማይተው ለምንድን ነው እስከዛሬ ድረስ እንደዚህ እየተከታተሉ የሚያጠፉ? ሃይማኖትን ሊሰብኩ ነው እንደ የኢትዮጵያን ሃይማኖት ለ3 ለ4 ለ5 ለ6 እየከፋፈሉ እርስ በርስ የሚያባሉት? ግብረ ሰዶማዊ የሆነ ሰው ስለ ሃይማኖት ሊመሰክርልን ይገባል። ለዛ ነው ሃይማኖታችን እየከፋፈሉና አንድና አንድ የሚሉ እነሱ ሰዎች ስለ ሃይማኖት ተቆርቁረው ነው። ስንት እምነት የሌላቸው ዛሬም ድረስ በድንጋይ በእንጨት የሚያመልኩ ብዙ አገራት አሉ አይደል?
ምንድነው እነዚህ በመካከለኛው ምስራቅም ብትሄዱ በዛ በደቡብ አሜሪካም ብትሄዱ በተለያዩ ቦታዎች ላይ በጣም ብዙ ሰዎች አሉ ምንም እምነት የሌላቸው እና እምነት ለመስበክ አይደለም ያለውን እምነት ኢማን ሃይማኖት ለማጥፋት ነው። ኢማናዊ ነገሮችን ከፈጣሪ ጋር ያለንን ግንኙነት ለመቁረጥና የፈጣሪን ተስፋ እንዳናገኝ ባለንበት ህይወታችን የተበላሸ እንዲሆን የሚደረግ የክፉነት የአጋንንታዊ ተግባር እንጂ በእውነት እነሱ ስለ ሃይማኖት የሚመሰክሩ ሆነው አይደለም። ለዛ ነው ግሪን ካርድ ስለተሰጣቸው ብቻ የኦርቶዶክስን ለማፍረስ ምን ተከለከሉ አልተከለከሉ እየተባለ ጦርነት የሚያውጁ ሰዎችም ቤተክርስቲያን ሳትቀር መስቀል ተክዶ ክላሽ እንዲመለክ እየተሰራ ያለው ነውና ኢትዮጵያ ታበጽዳ በእግዚአብሔር ኢትዮጵያ ግን መቀጠሏ እውን ነው። ስንት ሰው እንደሚረዳው ባላውቅም እውነቱ እሱ ነው። ሐቅን የተወለት ጉልበታም ነኝ መንግስት ነኝ ምናምን በሚለው ሁሉ አይደለም እውነትን እስከያዘ ድረስ ለማንም ደጋፊ ነኝ እና መሰክረውም እንደዛ ነው። አይደለም እዚህ ጋር ተለጣፊ ሆነው የሚልኩትም የላኳቸውንም ቢሆን መልሱ ላይ ይሰጣል። ደጋግሞ መናገሩ ማድረቅና ልክ የውሸት ነው የሚመስለው ፕሮፓጋንዳ ኦር ጅንጀና ይባላል። አንዳንዴ የሌለ ነገር ነው ተደጋግሞ የሚነገረው በእጅ ገባ ነው። ሐቅ ያሸንፋል። ለሐቅ እንቁም። እኛ በህይወታችን በተሰጠን ክብርና ማንነት መልካም ታሪክ ለሀገራችን በሚበጅ መልኩ እንጻፍ። የኢትዮጵያ መሻገር እውን ነው። እኛ በመልካም ተሳተፍንም አልተሳተፍንም እኛ ስላልን የምትቀጥል እኛ ስላልን የምትቆም ሀገር አይደለችም ኢትዮጵያ። በቃ ጀግኖች ታሪካቸውን በመልካም እየጻፉ ነው። እኛም ከነሱ ጋር ተሰልፈን ከመከላከያ ሰራዊታችን ከዶክተር አብይና አጋሮቻቸው በእያንዳንዱ ቦታ ላይ ኢትዮጵያን ይዞ ለመሻገር በሐቅ ቆመው ጸንተው ለሚሰሩ እናት አባቶቻችን ማናቸውም ኢትዮጵያዊ ሁሉ ክብር እንስጥ። ከነሱ ጋር አብረን ተሰልፈን መልካም ታሪካችን እንጻፍ። ከዛ ውጪ ኢትዮጵያ መቀጠሏ አይቀርም። ቶሎ ተሳፍሮ ኢትዮጵያን ማስቀጠል እሱ ደግነት ነው። ዘውጭ ዛና እዚህ የሚል ገዳዮች ቢያንስ አንድ ሰውስ ቢተርፍ በሚል እንጂ እነሱ ያሸንፋሉ ወይ ብለን አይደለም። ንያችንን ምኞታችንን እናስተካክል። እየጎተተን ያለው የኛ ክፉ ምኞት ነው። እሱ ጋር እንጽዳ። ከዛ ውጪ የማይቀረውን ስለማናስቀር እንዲሁ ከምንጋጋጥ በሚል ነው። መልካም ጊዜ እንግዲህ ቀጣዩ አንድ ሳምንት ደግሞ ለኦርቶዶክሳውያን መልካም የጸሎት ጊዜ ይሁን እላለሁ። ተባረኩልኝ። ሰላማችሁ ብዝት ይበል። ኢትዮጵያ እንደምትቀጥል እርግጠኛ ሁኑ። ሐቅን ውደዱ፣ ለሐቅ እንቁም። ተባረኩ። ደህና እደሩልኝ። አመሰግናለሁ።